በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አሜን። በትንሣኤው ፍስሐ፣ ደስታ፣ ሰላም ያደረገልን መድኃኔ ዓለም ክርስቶስ ስለማይነገር ስጦታው ቸርነቱ ዘላለማዊ ስሙ የተመሰገነ ይሁን። አሜን። ቆሞስ አባታችን መላከ ብስራት አባ ወልደ ኢየሱስ፣ የደብራችን አስተዳዳሪ ሊቀ ዲያቆናት ያሬድ፣ ዲያቆን ዘላለም፣ ዲያቆን ነአምን፣ ዲያቆን ናቲ፣ መዘምራን አባቶች፣ እናቶች፣ በደመ ክርስቶስ የተዋጃችሁ ሁሉ አሁንም በወደደን ባፈቀረን እስከ ሞት ድረስ ዘላለማዊ ፍቅሩን በገለጸልን ቤዛ መስዋዕት በሆነልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ምስጋናው የማያልቅበት በቅዱሳን መላእክት ዘወትር ቅዱስ 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 ተብሎ የሚመሰገን አምላካችን እግዚአብሔር ሳምንቱን በሰላም በጤና ጠብቆን በመቅደሱ ሰብስቦን ቅዱስ 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 እያለን እንድናመሰግነው እንድንባርከው በጸሎት እንድንተጋ ስለረዳን ዘላለማዊ ስሙ የተመሰገነ ይሁንልን። አሜን። አትለይምና ድንግል እናቱ ከነሰራዊቱ ሁልጊዜ በአማላጅነቷ ስለ ፍጥረት የምትማልድ ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ክብር ምስጋና ለእርሷም ከልጇ ጋር ይድረስልን። አሜን። በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው። በሉ ወጸግቡ ጥቀ ይላል መዝሙረኛው ዳዊት በመዝሙር 78 ከቁጥር 28። ዛሬ እንደ ቤተ ክርስቲያናችን ስርዓት አምልኮ መሰረት ትንሣኤ ካከበርን የጌታችን የመድኃኒታችን የኢየሱስ ክርስቶስ አብይ በዓል ካከበርን ስንተኛ ሳምንት ላይ ነን? 5ኛ ሳምንት ላይ። እያንዳንዱን ሳምንታት ቤተ ክርስቲያን ስያሜ ሰጥታ ስርዓት አምልኮ ይፈጸማል። ዛሬም ደግሞ ከወንጌል ተጠቅሶ ከመዝሙረኛው ዳዊትም ከተናገረው ትንቢት ተጠቅሶ የተነገረው የተሰበከው የተዘመረው ሁሉ እንደ ቤተ ክርስቲያናችን ስርዓት አምልኮ 5ኛው እሁድ በዚህ በእስራኤል አካባቢ በተለይም ባህርን ገሊላን ጠቅሶ ጥብርያዶስ በሚባለው አካባቢ ስለተነገረው ስለተደረገው ታምራት የሚነገር ቃል ነውና ያንን ጌታችን ከተናገረው ቅዱስ ዮሐንስ በወንጌሉ ካሰፈረው ከምዕራፍ 21 ከቁጥር 1 ጀምሮ እስከ 15 ያለውን እግዚአብሔርን አብይ ቃል በማየት እግዚአብሔር በዛሬው ዕለት የሚያስተምረንን የሚያስተላልፍልንን መልእክት እናደምጣለን። እግዚአብሔር አምላካችን ለተናጋሪው አንደበትን ለእኛም ለምንሰማ ለሁላችን ሰሚ ጆሮ አስተዋይ ልቦናን ይስጠን። ቃሉ የተነገረው በዮሐንስ ወንጌል በምዕራፍ 21 ነው። ለኃይለ ቃልነት ግን የወሰድነው መዝሙረኛው ከተናገረው ትንቢት መዝሙረኛው ዳዊት በመዝሙር 78 ከቁጥር 29 ላይ ከሰፈረው በሉ እጅግም ጠገቡ ምኞታቸውንም ሰጣቸው የሚለውን ይሆናል። ዮሐንስ እንደዘገበልን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ በተለያየ አጋጣሚ ለሁለት ጊዜ እንደተገለጸ ከዚህ ከጥብርያዶስ መገለጥ በፊት ያለውን ሁለት መገለጥ በሚገባ አስቀምጦታል። ያንን ወደ ኋላ እንመለስም። ቤተ ክርስቲያን በየሳምንቱ በሚገባ አስተምራለች እና ዛሬ ላይ የምናተኩረው የጥብርያዶስን ባህር አካባቢ ጌታ ስለመገለጡ
እዛ ቦታ ምን አደረገ የሚለውን ለመነጋገር ነው። ጥብርያዶስ በመጽሐፍት እንደምናነበው በተለይም በዚህ በቅዱስ መጽሐፋችን ሰፍሮ እንዳለው በኦሪቱ ራሱን የቻለ መጠሪያ የነበረው በብሉዩ ኬኔሬት ተብሎ የሚጠራ እንዲሁም ደግሞ በሐዲስ ኪዳን በገሊላ አውራጃ ስለሚገኝ የገሊላ ባህር ጌንሴሬጥ ወይም ደግሞ ጥብርያዶስ ተብሎ ተመዝግቧል። ይህ ቦታ ለአባታችን ለጴጥሮስ እጅግ ባለውለታ የሆነ ቦታ ነው። ጴጥሮስ ነፍሳትን እንዲያጠምድ ጌታ የጠራው ከዚህ ከጥብርያዶስ አካባቢ ነው። ጥብርያዶስ ለጴጥሮስ የነፍስ ማጥመድን ኃላፊነት ሊሰጠው ወደ ዘላለማዊ ጥሪ ወደ ዘላለማዊ አገልግሎት የተጠራበት ትልቅ ባለውለታ ቦታው ነው። ስለዚህ የሐዋርያትን መጠራት አግኝቶበት የሐዋርያነትን መጠራት ስላገኘበት ቤተክርስቲያን ጥብርያዶስን ጌታ ካከናወነው ከተናገረው ከታምራቱ ከቃሉ አንጻር ደግሞ እጅግ በጣም በሚገባ አድርጋ ይህንን ቦታ አጉልታ ትናገራለች፣ ታስተምራለች። በሰሜን እስራኤል የሚገኝ ቦታ ነው ይህ ጥብርያዶስ። ብዙ ታሪክ አለው፣ ስመ ገናናም ነው። ስለዚህ ያንን ቦታ እግዚአብሔር መድኃኔ ዓለም ክርስቶስ በስጋ ተገልጦ ጴጥሮስን ከጠራ በኋላ ከሙታን ደግሞ መካከል ከተነሳ በኋላ ወደዚያ ቦታ ለምን እንደሄደ በዚህ በዮሐንስ ወንጌል ምዕራፍ 21 ላይ ካለው ኃይለ ቃል በመነሳት እናያለን፣ እንማማራለን። እንዲህ ይላል ቃሉ። ከዚህ በኋላ ይላል። ከዚህ በኋላ ያለው ሁለቱን መገለጥ ካወሳ ከዘረዘረ በኋላ ነው ዮሐንስ ወንጌላዊ። ከዚህ በኋላ ጥብርያዶስ ባህር ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። እንዲህም ተገለጠ ብሎ ደግሞ ይዘረዝራል። ስምዖን ጴጥሮስ፣ ዲድሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስም ልጆች ከደቀ መዛሙርቱም ሌሎቹም ሁለት በአንድነት ነበሩ። የዘብዴዎስ ልጆች ማናቸው? ያዕቆብና ዮሐንስ። ስለዚህ ከጴጥሮስ ጋራ ወደ ጥብርያዶስ ባህር ዳርቻ የወረዱት ዲዲሞስ፣ ቶማስ፣ ያዕቆብ፣ ዮሐንስ ናቸው። አጠራሩን እንዴት እንደጠራቸው እንመለከታለን። ስምዖን ጴጥሮስ ጌታ ከተነሳ በኋላ ፍርሃትም ነበረባቸው። የዘነጉትም ነገር ነበር። አምላካቸው፣ አስተማሪያቸው፣ መጋቢያቸው ከእነርሱ ተለይቷልና አሁን ለስጋችን የሚያስፈልገንን እንፈልጋለን ብለው ወደ ቀደመ ስፍራቸው ወደ ቀደመ ስራቸው ለመሄድ በጴጥሮስ ጥሪ አማካኝነት እሄዳለሁ አለ ጴጥሮስ። ወደ ጥብርያዶስ ባህር እወርዳለሁኝ፣ ለምን? የሚበላ እንፈልጋለንና። በዋለበት እየዋሉ ባደረበት እያደሩ ቃሉን የሚመግባቸው ባርኮ ደግሞ እያበዛ የሚመግባቸው ከእነርሱ ጋር የለምና አሁን በእኛ ደግሞ ጥረት እስቲ ሄደን አሳ እናስግር ብለው በጴጥሮስ ጥሪ ወረዱ። መድኃኒታችን ከኛ ጋር አለመኖሩን ከተገነዘብን፣ መድኃኒታችን ከኛ ጋር አለመኖሩን ካወቅን እርሱን ፍለጋ መሄድ አለብን። እርሱን ፍለጋ እግራችን መባዘን አለበት። ጴጥሮስ ግን የሰጠውን ተስፋውን ቃል በመዘንጋት እናንተ የምድር አልጫ የሆነውን ሁሉ ታጣፍታላችሁ ያላቸውን ቃሉን
ዘንግተው አሁን ግን አልጫ ፍለጋ፣ አሁን ግን አሳ ፍለጋ ወደ ባህር ወረዱ። ጉዟቸው ለስጋዊ የሚያስፈልጋቸውን አሳ ፍለጋ ነበር። ወረዱ። ወርደውም ሌሊቱን ሙሉ ማጥመድ ጀመሩ። ከእነርሱም አሳውን ለማጥመድ እሄዳለሁ ያላቸው ደቀ መዝሙር ጴጥሮስ እኛም ካንተ ጋር እንመጣለን ብለው እነዚህ የተጠቀሱ ሐዋርያት እርሱን ተከተሉት። ጴጥሮስ እንደ ቤተ ክርስቲያናችን አስተምህሮ በእድሜም ከነርሱ የሚበልጥ ነበር። እንግዲህ ጎልማሶችን ሊመግብ፣ ጎልማሶችን ሊያበረታ እርሱ መሪ ሆኖ ምግብ ፍለጋ ወረደ። እኛ ግን ብቻህን አንተውህም አሉት። ጎበዛዝቱ፣ ጀግኖቹ፣ ወጣቶቹ እኛ ብቻህን አንተውህም አብረን እንሄዳለን አሉት። እነ ዲዲሞስ፣ እነ ቶማስ፣ እነ ያዕቆብ፣ እነ ዮሐንስ አብረውም ወረዱ። በእጄም አላቸው ወረዱ። አሁን ዛሬ ምዕመናን እርዳታ ለሚያስፈልጋቸው ወጣቶች እርዳታ ሊያደርጉ ይገባል። ለአረጋውያን አረጋዊውን ጴጥሮስን ለመርዳት ነው። አንድም መልእክቱ የነዚህ የወጣቶቹ ሐዋርያት ጉዞ ወረዱ። በዚያችም ሌሊት አሳ ለማጥመድ በታንኳይቱ ወጡና መረባቸውን ዘረጉ። ዛሬ በቁጥር ያነስን ምዕመናን በቤተ መቅደሱ ተገኝተናል። ምናልባትም በመካከላችን የሌሉ ለስራቸው ለሕይወታቸው የሚያስፈልጋቸውን መረባቸውን ለመዘርጋት ወደ ስራቸው ሄደው ይሆናል። እግዚአብሔር በሄዱበት ሁሉ መረባቸውን ሙሉ ያርግላቸው፣ በእውነት ስራቸውን ይባርክላቸው። እግዚአብሔር ወዶ ፈቅዶ ደግሞ በመቅደሱ የሰበሰበንን ቃሉን እንድንሰማ የረዳንን ይባርከን ይጠብቀን። አዎ ወረዱ፣ ሐዋርያት ወረዱ። በነጋም ጊዜ ምንም በመረባቸው እንዳልተያዘ ባወቁ ጊዜ ልፋታቸው ከንቱ እንደሆነ አወቁ። ያን ጊዜ ነው መድኃኒታችን ወደ እነርሱ የተገለጸው። ያን ጊዜ በንጋት ተገለጠ። ድካማችን ባየለ ጊዜ፣ ጉዟችን ሩጫችን በበረታ ጊዜ፣ ነገር ግን በእጅ የሚሞላ ነገር ሳናገኝ እርሱ በመካከላችን አለ። ሩጫችንን የሚባርክ እሱ ነው። ጉድለታቸውን አየ፣ እንዳልሞላላቸው አየ፣ ተገነዘበ፣ ሊረዳቸው መጣ። መድኃኒታችን በዚህ ባህር ተገለጸ። መቼ ተገለጠ? በባህሩ ዳር በነጋ ጊዜ ተገለጠ። ሲገለጥ ግን እነርሱ አላወቁም። ጌታ ኢየሱስ እንደሆነ አላወቁም። ለምን? የመገለጡ ጊዜ አሁን ነውና እርሱ መሆኑን እስኪረዱ ድረስ አልተገነዘቡም። ኢየሱስም አላቸው፣ ልጆች ሆይ አንዳች የሚበላ አላችሁን አላቸው። አንዳች የሚበላ አላችሁን አላቸው። የማይራበው ተርቦ የማይጠማው ተጠምቶ በመልዕልተ መስቀል ተሰቅሎ ተራብኩ ተጠማው ያለ ጌታ ዛሬ ከትንሣኤው በኋላ ደግሞ የሚበላ አላችሁን ብሎ ጠየቃቸው። ጥቂቱን አብዝቶ የሚመግብ ጌታ፣ የጎደለውን ማሰሮ የሚሞላ ጌታ ዛሬ የሚበላ አላችሁን ብሎ ጠየቃቸው። የለንም፣ አንዳችም የለንም ብለው መለሱ። ለምን? ጉድለታቸውን አወቋ። ልፋታቸውን፣ ሩጫቸውን፣ በባህሩ ዳር የነበረውን ቅዝቃዜ ወጀቡን ያንን ተቋቁመው ሌሊቱን ሙሉ ያሰገሩትን የጣሉትን መረባቸውን ባልሞላ ጊዜ ሲገነዘቡ አንዳችም የለንም አሉ። አንዳችም የለንም አሉ። ያን ጊዜ ነው ጌታችን እንዲህ አላቸው፣ መረባችሁን በታንኳይቱ በስተቀኝ ጣሉ። መረባችሁን በታንኳይቱ በስተቀኝ ጣሉ ታገኙም አላችሁ አላቸው። ሐዋርያት ግን ሌሊቱን ሁሉ ደክመናል፣ ምንም ያገኘነው አንዳችም የለም፣
አንተ አሁን ጣሉ አልከን፣ አንተ መረባችሁን በስተቀኝ ጣሉ አልከን፣ እንደ ቃልህ ደግሞ ይህንን እናደርጋለን። ስለዚህም እንደ ቃልህ እናደርጋለን። ዮሐንስ እንደ ቃልህ የሚለውን አልዘገበውም። ነገር ግን በሉቃስ ወንጌል ላይ እንዲህ ብሏል። ሉቃስ 20 ከቁጥር 20 ላይ ሌሊቱን ሁሉ ደከመን፣ ምንም ያገኘነው የለም፣ በትእዛዝህ ግን እንጥላለን። እስራኤል በትእዛዝህ በአንተ ቃል መሪነት ግን እንጥላለን። በእኛ ልፋት የሆነ ነገር የለም። ለፍተናል፣ ሮጠናል፣ ደክመናል፣ ያገኘነው አንዳችም ግን የለም። በአንተ ትእዛዝና ቃል ግን መረባችንን እንጥላለን ብለው ባዘዛቸው ቦታ ጣሉ። አምላካችን በስተቀኝ ይሁን በግራ ይሁን የጎደለውን የሚሞላ እሱ ያውቃል። በባህር ውስጥ ያሉትን አሳዎች እሱ ያውቃል። የደከሙትን የሰው ልጆች ሊያጸና ሊያበረታ፣ ያጡትን ሊያስገኝ በዚህ ያለ አሳ በስተቀኝ ጣሉ አላቸው። መታዘዝ ብቻ ነው የሚጠበቀው። ምዕመናን ጌታችን የነገረንን ቃሉን ተከትለን ብንታዘዝ የጎደለው ይሞላል። ሐዋርያት አንድ የዘነጉት ነገር ነበር። ጴጥሮስ የተሰጣቸውን ተስፋ ዘንግተው ነው ምግብ ፍለጋ ወደ ጥብርያዶስ የወረዱት። ዘላለማዊ ተስፋ ተሰጥቷቸው ነበር። አሳ ከማጥመድ ካሁን ወዲህ ሰውን ታጠምዳለህ የተባለ የተስፋ ቃል የተሰጠው ይህ ልፋት ይበቃሃል ያለው ያ ተስፋው ረስቶት ዘንግቶት ወደ ቀደመ ግብሩ ተመለሰ። ዛሬም ብዙ የምንዘነጋው ነገር አለ። ምንናል የተሰጠንን ተስፋ በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠንን ተስፋ እየዘነጋን በራሳችን ድካም ለማምጣት ብዙ የምንለፋ ብዙ የምንሮጥ አለን። ሞልቶን ይሆን? የፈለግነው ተሳክቶ ይሆን? ስራችን ተባርኮ ይሆን? አዎ፣ የተሰጠንን ተስፋ ልንዘነጋ አይገባም። አንድ የቤተ ክርስቲያናችን ታላቅ አባት በዘመናችን በየቦታው በየሚዲያው ጥሩ ትምህርት የሚሰጡ እናንተም የምታውቋቸው አንድ መምህር አሉ። መምህር መጋቢ አዲስ እሸቱ ስለ መዘንጋት ስለ መርሳት የሆነ ጥሩ ነገር ተናግረዋል። ትዝ አለኝ። መዘንጋት በአንድ መልኩ ጸጋ ነው ብለው ተናግረዋል። ታስታውሳላችሁ? መዘንጋት ጸጋ ነው። መዘንጋት ባይኖር ኖሮ ስንቱን እያሰብን ስንቱን የደረሰብንን ቁስል እያሰብን እየየ እንላለን። ጌታችን ግን ማስተዋልን እንደሰጠን ሁሉ መዘንጋትንም እንደ ጸጋ አድርጎ ሰጥተውናል ብሎ የተናገሩት ታላቅ አነጋገር አለ። አንዳንድ ጊዜ የደረሰብንን ቁስልና መከራ ለመዘንጋት እንደዚህ ያለው መዘንጋት ምናልባት ጸጋ ነው። የተሰጠን ዘላለማዊ ተስፋ ግን የተሰጠን ዘላለማዊ ቃል ግን ዘንግቶ ወደ ቀደመ ግብር መመለስ የሚስማማ አይደለም። ሐዋርያቱ ያንን ተስፋ ዘንግተው ነው ወደ ቀደመ ግብራቸው የተመለሱት። ነገር ግን አባቶቻችን ደግሞ ሲያስማሙት መተርጉማን ምን ይላሉ? ጴጥሮስ የወረደው አንድም የአሳውን ማስገር የመረቡን ተምሳሌ በእነርሱ ሊገልጥ ስለወደደ ነው። መረቡ አሁን ያለችው ቤተክርስቲያን ናት ብለው ያስተምሩናል። እጅግ በጣም ደስ የሚል ትርጉም ነው። አዎ መረባችን መርከባችን ቤተክርስቲያን ሞልታለች። የተዘጋው ተከፍቷል። ዘንድሮ እግዚአብሔር አምላክ የተመሰገነ ይሁን። በእውነት የተዘጋው ተከፍቶ መርከቢቱ እየሞላች ነው። በልባችን ያለው ፍርሃት እየተወገደ ነው። ወንድም ወንድሙን ቤተሰቡን የሚፈራበት ጊዜ ያ የደዌው ጊዜ እየተወገደ አሁን እየተቀራረበ ነው። እግዚአብሔር የተመሰገነ ይሁን። በእውነት አዎ እንሰባሰባለን በመርከቧ።
ቃሉ መረቡ ነው፣ የሰው ልጅ ያጠምዳል፣ ወደ ዘላለም ሕይወት ይሰበስባል፣ ወደ ተስፋይቱ መንግሥተ ሰማያት ይሰበስባል። እና ጴጥሮስ በጸሎት ሳይተጋ የተሰጠውን ተስፋ ረስቶ ዘንግቶ ወደ አሳ ማጥመድ ስራ ቢሄድም ግብሩ ግን አንድም እንደዚህ አይነት መልካም ትምህርትን ሊያስተምረን ነው። እና ጴጥሮስ ደከምኩ አለ። በትእዛዙ ግን መረቡን ጣለ። ስለዚህም ያንን የጣሉትን መረብ በጎተቱት ጊዜ ከብዛቱ የተነሳ ሊስቡት አቃታቸው። ሌሊቱን የደከሙበት የለፉበት ያለ ጸሎት ነው የለፉት። ያለ መንፈሳዊ ትጋት ነው የለፉት። አሁን ምዕመናን ያለ ጸሎት ብንሮጥ ብንታክት ብንደክም ብንወጣ ብንወርድ ዓለማት ሞላ። ምናልባት ከ8 ሰዓት በላይ የምንሰራ ሰዎች አለን። ድካማችንን እግዚአብሔር እንዲባርክልን፣ ድካማችንን እርሱ እንዲያበረታልን፣ የድካማችንን ፍሬ እንዲያበዛልን፣ እንዲባርክልን በጸሎት ጠይቀን ነው የምንወጣው። ከጸሎት ውጪ የሆነ ስራ በረከት የለውም። ከጸሎት ውጪ 16 ሰዓት 18 ሰዓት ብንተጋ ፍሬ አይኖረውም። ምናልባት ቼኩ ይገባል። ቼኩ ግን በረከት አለው። ምዕመናን የት ገባ ሳትሉ ልምድ ብሎ ያልቃል በሳምንቱ። በጸሎት እናቶቻችን እኮ ምን ይባላል በማጀት እንጀራ ሲያወቁ እንኳን ባርክልን ለበረከት አድርግልን ብላችሁ ነው አይደለ ምትባረኩ። የዘመኑ እንጀራ ግን ሳይባረክ ይሁን አያየሩ ሁኔታ ይሁን ዛሬ ተገዝቶ በማግስቱ እንደምታውቁት እና በረከት እንዲኖረው ጸሎት ያስፈልጋል። ባርኩት፣ ስራችሁን በጸሎት ባርኩት። ጌታችሁን አስቀድሙ። አንተ ከኛ ጋር አውጣ፣ ከኛ ቅደም በሉት። ያን ጊዜ ባዶ የሆነው ይሞላል፣ ያልተባረከው ይባረካል። ስራችሁ ይባረካል፣ ኑሯችሁ ይባረካል። በቃሉ ታዛዥነት መረባቸውን ጣሉ። ከሚያስቡት ከሚያቅዱት በላይ ግን መረባቸው ሞላ። በጸሎት ስንተጋ መንፈሳችን ጥሩ ሲሆን የዘራነው የሰራነው የተባረከ ይሆናል፣ ካሰብነው በላይ ይሆናል። ምዕመናን ይህንን የሁላችንም ሕይወት ምስክርነት ይኖረው። እግዚአብሔር የተመሰገነ ይሁን። በእውነት ያደረገላችሁ አመስግኑት። በእውነት የባረከላችሁ አመስግኑት። የሆነላችሁ አመስግኑት። በጸሎት ትጉ ምዕመናን። በጸሎት ስንተጋ ነው የጎደለው የሚሞላው። ከጸሎት ውጪ ትጋታችን ሩጫችን ሁሉ እናመን ሆነ። ስለዚህ በቃሉ ታዛዥነት መረባቸውን ጣሉ፣ መረባቸው ሞላላቸው። ስለዚህም ኢየሱስ ይወደው የነበረውን ደቀ መዝሙር ጴጥሮስን ጌታ እኮ ነው አለ። ይህን ያደረገው እኮ ጌታ ነው። መረቡን ጣሉ ያለው ጌታ ነው። መረቡ እንዲሞላ ምክንያት የሆነው ጌታ ነው። እታዘዘዋለሁ ያልከው ማን ነው አለ? ጌታ ነው አለ። ክብር ለስሙ ይሁን። በእውነት የእርሱን መገለጥ በፊታችን ስናየው ስለ እርሱ እንመሰክራለን። በሥጋዊ ድካም ግን ብንወጣ ብንወርድ እርሱን አናየውም። እንለናል። ጌታ እኮ ነው አለው። ያኔ ከመሞቱ በፊት አብሮን የነበረ ከዋለበት የምንውለው ካደረበት የምናድረው የቃሉን በረከት የተመገብነው ታምራት ሲያደርግ በዓይኖቻችን ያየነው ስለ ሰው ልጅ ፍቅር ብሎ መከራን የተቀበለው በቀራንዮ አደባባይ ሥጋውን የቆረሰው
ደሙን ያፈሰሰው ጌታ እኮ ነው አለው። ክብር ለስሙ ይሁን። የጌታችንን አምላክነቱን እንድንመሰክር እርሱ ይርዳን። በእውነት የተገለጠለት የሚወደው ዮሐንስ ጌታ እኮ ነው አለ። ይህንን ሰምቶ ታዲያ ጴጥሮስ ምን ይላል? በዝምታ ያልፈዋል? አያልፈው። ጌታ መሆኑን ሲያውቅማ ጌታዬ መጣ፣ እርሱ ነው እንዴ ይህንን ያደረገ? ራቁቴንማ በእርሱ ፊት አልገለጥም ብሎ ከታንኳይቱ ልብሱን አደረገና በደስታ ወደ ባህሩ ዘለለ ገባ። አምላካችን በሕይወታችን ሲገባ በሕይወታችን ደስታ ይሞላል፣ ሐሴት ይሞላል። ምዕመናን እግዚአብሔርን በሕይወታችን እናስቀድመው። በደስታ ገባ፣ ዘለለ፣ ደስ አለው። ስምዖን ጴጥሮስ ልፋቱ መና ሆኖ አልቀረማ። ጌታ መጥቶ ጎብኝቶታል። ከሙታን በኋላ ደግሞ ከመነሳቱ በኋላ በኃይል ተገልጦለታልና ሞቶ ያልቀረው ጌታ ከትንሣኤው በኋላ ዳግም ተገለጠላቸው። ከዚህ በኋላ ሌሎቹ ደቀ መዛሙርትም ይህንን ባዩና በሰሙ ጊዜ ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበር። ያያሉ፣ ይሰማሉ። አሁንም እኮ ምዕመናን አምላካችሁ ያደረገላችሁን ታምራቱን፣ ቸርነቱን፣ ምሕረቱን የሚያዩላችሁ እናንተ ማታዩአቸው ብዙዎች አሉ። ምናልባት እናንተ በጉልበታችሁ ያደረጋችሁት፣ የወጣችሁት፣ የወረዳችሁት የፍሬያችሁ ውጤት ይመስላችኋል። ነገር ግን እግዚአብሔር በማይታየው ምስጢሩ በሚታየው ነገር የማይታየውን በረከቱን አውርዶላችሁ እንደሆነ የሚመሰክሩላችሁ የሚያዩላችሁ ብዙዎች መልካሞች በጎናችሁ አሉ። እነዚህ ሐዋርያት ምስክሮች ነበሩ። ለጴጥሮስ እንደዛ ሲገለጥ ዮሐንስ ጌታ እኮ ነው ሲለው ያዩና ይሰሙ ነበር። ከዚህ በኋላ የጎደለው መረባቸው ስለሞላ ወደ ታንኳይቱ ወደብ ተመለሱ። ጀልባቸውን እየቀዘፉ ያ በብርድ ያደሩበትን ባህር እየቀዘፉ ወደ ዳርቻው ተመለሱ። ሲሞላላችሁ ዳርቻችሁ መዳረሻችሁ ቤተ እግዚአብሔር ይሁን። ለምስጋና አቅርቡ፣ መባችሁን ይዛችሁ ምዕመናን። ብዙዎች የምንደክመው ብዙዎች የምንሰራው ምናልባትም ለነገ እያልን ነው። ዛሬ ሰርታችሁ ደክማችሁ የተባረከላችሁ እንዲባረክላችሁ እንዲያበዛላችሁ ወደ እርሱ ይዛችሁ ቅረቡ። ባርክልኝ በሉት ምዕመናን። ወደ ባህሩ ወደ ቀረቡ። ከዚህ በኋላ ደስታ ነው። የዘሩትን ያጨዱ አርሶ አደሮች ደስ ይላቸዋል አይደል? አሁንም የጠየቁትን የፈለጉትን ያገኙ ሐዋርያትን ደስ አላቸው። በደስታም ወደ ምድር ወጡ። ሲወጡ ደግሞ ያልጠበቁት ነገር አለ። የተጠበሰ ምን አለ? አሳ በፍም ላይ ተቀምጦ አዩት። አቤት! ከድካም በኋላ ከአሳ ማስገር በኋላ እንዲህ ያለውን በረከት ሲያገኙ አልቸኮሉም እኮ እነሱ የአምላካቸውን ቃል ይጠብቃሉ። ተጠጉ፣ እንጀራውን አዩ፣ አሳውን አዩ። በረሃብ ላይ በድካም ላይ ጸሎታችንን እናስቀድማለን ወይስ ወደ ምግቡ ቶሎ ሄደን እንደው እንገባበታለን? ምዕመናን አምላካቸውን የጠበቁት ምን ይለን ይሆን? ምን ይለን ይሆን? ኢየሱስም አላቸው ተው፣ ያንን አትንኩ፣ ያገኛችሁትን አትንኩ። ነገር ግን የተባረከላችሁን የድካማችሁን ፍሬ ሌሊት ያደራችሁበትን መረባችሁ የሞላላችሁን ከዚያ ከትኩሱ አምጡና ቅመሱ አላቸው። ምናልባትም እዚያ ምድር ላይ
የተጠበሰው ዓሣ የሰው ሊሆን ይችላል። የሰው አትንኩ፣ የለፋችሁበትን የደከማችሁበትን ያንን አምጡና ድረሱ አላቸው። ደስ አይልም ምዕመናን? የለፋችሁበትን ስታገኙ የለፋችሁበትን እንደው ለበረከት አድርጎላችሁ ወደዚያ ስትቀርቡ ደስ ይላል እኮ። ብዙዎች የሚለፉ አሉ። ልፋታቸው ግን እግዚአብሔርን ባለማስቀደም ይሆንና እነርሱ ከሚበሉት ይልቅ እንደው ሌሎች የሚወስዱባቸው ይበረታል። እግዚአብሔር ከዚህ ይሰውረን። በእውነት እግዚአብሔር ይሰውረን። የለፋችሁበትን እንደው ከመንገድ መጥቶ ከሚነጥቅ ከነጣቂ ይሰውራችሁ። ትውልዱ የተበላሸው በዚህ ነው። በተለይ በሀገራችን በምንሰማው የስርቆሽ አካሄድ ዲያስፖራ መጣ ተብሎ የሚደረገውን ትሰማላችሁ። እዚህ 18 ሰዓት የለፋችሁበትን እዚያ ቀማኛ ሲወስደው ትሰማላችሁ። ከዚህ አይነቱ ይሰውሩ እና የለፋችሁበትን ጥረሱ አላቸው ጌታችን። ልፋታቸውን አቀረቡ። ስምዖን ጴጥሮስም ከጀልባይቱ የተሰበሰበውን ታላላቅ ዓሣ አይተው የማያውቁትን ከ153 ታላላቅ ዓሣዎች የነበረውን መረብ ጎተተ። ኢየሱስም ኑ ምሳ ብሉ አላቸው። የልፋታቸውን ውጤት ባረከላቸው። ሲባረክላቸው እንዲሁ ከሙታን ከተነሳ በኋላ ነውና አስቀድሞ ዳዊት በትንቢት ይህን ነገር ስላየ በሉ ወጸኑ ጥቀ በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው፣ አረካላቸው ማለት። እግዚአብሔር የተመሰገነ ይሁን። ክብር ምስጋና ለእርሱ ይሁን። እግዚአብሔርን አመስግኑ። በእውነት ልፋታቸውን ባረካ፣ መውጣት መውረዳቸውን ባረካ። አዎ ትጋታቸውን ጥረታቸውን እንዲሁ አላስቀረባቸውም። በመካከላቸው ተገኝቶ ዓሣው በሚገኝበት ጠቁሟቸው ያላዩትን ታላላቅ ዓሣ እንዲያጠምዱ ምክንያት ሆነ። እዚያም ባረክላቸው፣ እጅግም በሉ ጠገቡ፣ ምኞታቸውንም ሁሉ አረኩ። እግዚአብሔር የተመሰገነ ይሁን። የምንፈልገውን ብቻ ሳይሆን በእውነት ለእኛ የሚበጀውን እርሱ የሚያውቅልን። እኛ እኮ የምንፈልገው ብዙ ነው። አንዳንዴ ከእግዚአብሔር ፍላጎት ጋር የሚጣረስ ፍላጎትም አለ። ለምን? ስጋዊ ጸባይ አለ እና ያንን ሳይሆን እርሱ የሚበጅልንን የሚያስፈልገንን ለሕይወታችን፣ ለኑሯችን፣ ለሌሎች ደግሞ ምክንያት ሆነን ጉልበት ሆነን የምንረዳበትን ፍሬ ይሰጠን ዘንድ የእርሱ አምላካዊ ቅዱስ ፈቃድ ይሆንልን። የባረካቸው ልፋታቸውን የቆጠረላቸው በጸሎት እንዲተጉ ደግሞ እኛም በጸሎት እንድንተጋ በዚህ ትምህርት በጥብርያዶሱ ተአምር ይህንን ስላደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ኢየሱስ ከሙታን ከተነሳ በኋላ ይህ ለስንተኛ ጊዜ ነው የተገለጠው? ለሶስተኛ ጊዜ ለደቀ መዛሙርቱ ተገለጠ። እግዚአብሔር አምላካችን ለሕይወታችን ይገለጥልን፣ ይባርከን፣ ይቀድሰን፣ ያጣነውን ያስገኝልን፣ በእውነት ይባርክልን፣ የራቀውን ያቅርብልን፣ የሰራነውን ይባርክልን። በመውጣት በመውረዳችን ደግሞ በጸሎት እንድንተጋ ያስፈልጋልና በተማርነው ትምህርት ጸንተን በጸሎት ተግተን ፍሬያችን ያማረ እንዲሆን የእርሱን አምላካዊ ቃል እየተከተልን 30፣ 60፣ 100 ያማረ ፍሬ እንድናፈራ እሱ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።